የዛሬን ለውጥ ልታጨናግፍ የምትሞክር ድኩማን አንተ ራስህ ጉጠት አድግም አይበቅልም አይሻሻልም አይለመልምም አይለማም ምንም አይበይም ግን እንቅፋቱ ነው ያገለግላል አሁንም ምንህን ስማኝ ምዕራባውያን ስልጣኔ ሲጀምሩ በ1800 እኛ ከነሱ ስንት ሺህ ዘመን ስልጣኔ ያለን ሰዎች ቀድመን የነበርን ሰዎች ስልጣኔውን ተከትለን ሀብለን ተቀብለን መካናይዜሽን ከመጀመር ይልቅ የባንዳ አጀንዳ ተላላኪ ሆነ አገር ስታተራምስ ነበር ንጉስ ስታዋር ነበር ህዝብ ስታጋድል ኢንዱስትሪ 3 ያመለጠ እንደዛ ነው ምዕራባውያኖቹ ጥለው ለኩት ያለም አንተ ገና መብራት ነው ትታገላለህ መብራት ሲጋር ነው ስቆምልጡት አንተ እዚህ መብራት ነው ትታገል ወያኔ ዘመንስ መብራት ለማመንጨት አሁን ሙዘየር ግን የሚገርመው አብቹቱ ጋር ላይ ያጭታው እዛ ኢንዱስትሪ 5 ላይ ያለው ዶክተር አብይ አሁን ኢንዱስትሪ 1 ኢንዱስትሪ 2 ኢንዱስትሪ 4 5 የኢንዱስትሪ 5 ቁልፍ ሚና ቁልፍ ተግባር የሚባል አርቲፊሻል ኢንተለጀንስ በታሪክ ለመጀመሪያ ጊዜ ከዓለም እኩል ኢንዱስትሪ 5ን ከዓለም እኩል ያለም ሳንዘገይ 100 ዓመት ዘግይተን ተበላ 100 ዓመት ዘግይተናል ሌላ ምናምን 50 ምናምን ዘግይተናል እዚህ ላይ ሌላ ምናምን እዚህ ጋር በኢንሳ ተስተካክለ እንደምትራሩ ጠብያለሁ ተርታክ ከዓለም ተርታክ ቆምን አላልኩም እዚህስ ከዓለም ፊት ቆም ተሰልፈን ምን ማለት ነው ወያኔ ጦርነት ያወጅብን አስታወስከው ወያኔ ጦርነት ባወጀበት ዓለም አቀፉ ማህበረሰብ በተነሳበት ዘመቻ ተከፍቶብን ውጥረት ላይ እያለን መከራችንን እያበሉን ባለ ሰዓት ግን ፊታችንን ቅጭም ሳናረግ የአርቲፊሻል ኢንተለጀንስ መስሪያ ቤት ኢንስቲትዩት አቋቋሙ ዛሬ 5 ዓመት ምን የተለየ ያደርገዋል ከዓለም ፊት ቆመን ለመጀመሪያ ጊዜ ኢንዱስትሪ 5ን ተቀላቀሉ 5 አሁን አብይ የሚያወራው ስለምንድን ነው ስለ ኢንዱስትሪ 5 ማለት ምን ማለት ነው የሰውና የሮቦቶች ቅንጅት ስለዚህ ሮጠን የምንቀድምበት መስመር ያስፈልጋል አንደኛ የምግብ ሉዓላዊነት ያስፈልጋል ችጋራም እየተባለ መኖር ክብራችንን ገንፎን ሁሙሌት አድርጎን እንደ ህዝብ እንደ ሀገር አዋርዶን ነው እሺ ያንን መቅረፍ አለበት ተሯሩጠን አብቺ የመጡ የበጋ ስንዴ ሲል አዳሚ ያላግጣል ገበሬ ነህ ልበል አንተ ገበሬ ነህ ጎመን ታመርታለህ በቃ ጎመን ወይስ በቆሎ እሺ በቃ የሆነ ነገር አድርገው አፕል ታመርታለህ በለ አብቻ የሆነ ነገር ታመርታለህ በለ ፖይንት ነው መሰለኝ ፓፓያ ታመርታለህ ኤኒ ምርትህን የሆነ በሽታ ጠቅቶብሃል በሽታው ወይ ቅጠሉ ላይ ወይ ፍሬው ላይ ይታያል ራይት ይሄ በሽታ ምንድነው ብለህ ስክሪን ታደርገዋለህ ፎቶ ታነሳዋለህ አለቁ አሁን የሚሰሩትን እኮ ነው የምነግርህ ኤአይ ውስጥ የሚሰሩትን እዚህ የኢትዮጵያ አርቲፊሻል ኢንተለጀንስ ውስጥ የሚሰሩትን ማለት አርሶ አደሮች ገጠር ላይ ሄደው የምርታቸውን ቅጠሉ አይነቱን ብቻ አንስተው የገጠመውን የምርት የዛ በግብርና እንትኑ የገጠመውን ኢንፌክሽን በሽታ አይነት ኮምፒውተሩ አናላይዝ አድርጎ ሲስተሙን ለይቶ እሺ አሁን ምንድነው እነሱ የሚሰሩት ማስተማር ነው የሚሰሩት አሁን ምኑን ማሽን ለርኒንግ ማለት ምኑን እንዲህ ያለ ባህሪ ያለው ቅጠል ላይ እንዲህ ያለ ምርት ፓፓያ ቅጠል ላይ እንደዚህ የሚሆነው እንዲህ ያለ የበሽታ አይነት ሲያጠቃው የሚል ማለት ራይት ስለዚህ ምን ያደርጋል አንድ ተራ ገበሬ እኮ ወላይታ ያለ ገበሬ ፓፓያ እየቆፈረ ያለ ስማርትፎን አለው ፎቶ አንስቶ ለኤአይ ቢልከው ለማሽኑ ቢልከው እዚህ በወላይትኛ ቋንቋ ወይም በአማርኛ ቋንቋ በዛው በስራ ቋንቋ በሚገባው ቋንቋው ምልህ ኤአዩ ዴቨሎፕ አውሮፓ አሜሪካ ምናምን ጂጂ ምናምን ነገር አይደለም ቋቱ ዳታው ኢንተለጀንሱ ስራው የተጀመረ ነው ኢትዮጵያ ውስጥ የኛ ነው የውጭ አይደለም አብዛኛው የውጭ ነው በፈረንጅኛ ነው የሚመልስልህ ነው አይደለም እኛ ምን አደረገው እንዴ ነው በራሳችን በሚገባን በሎካል ቋንቋ ገበሬው አንስቶ ቅጠሉን አንስቶ ምስሉን ቢልክለት የተከበርክ አቶ ሽብሩ ሆይ ይሄ የፓፓያ ላይ ያለው በሽታ እንደዚህ የሚባል ነው መድኃኒቱን መፍትሄ የሚሆነው ከዚህ ቦታ እዚህ ቦታ ሄደህ እንዲህ ያለ መድኃኒት በዚህ ያለ ዶዜጅ በዚህ ያለ መጠን እንዲያርገ ሰርታ እርጭበት ብለው እዚሁ ሶሻል ይችላል ሶሉሽን አየው ይሄ ቴክኖሎጂ ለመጀመሪያ ጊዜ የረካውበት ለመጀመሪያ ጊዜ ኢትዮጵያ ልታድግ ትችላለች ብዬ ተስፋ ሰጣኩበት ነው ለመጀመሪያ ጊዜ እንዳንጸጸት 100 ዓመት ያለፈን መተን በታሪክ አጋጣሚ ከዓለም እኩል በ2020 እኛ አርቲፊሻል ኢንተለጀንስ ጀምር ኢንዱስትሪ 5 ተጀመረ 5 ዓመት መተናል በፍጥነት ከሮጥን ዓለምን ሁሉ ጥለን ኋላ ማስከተል እንችላለን ሊያስመታን አንተ ኋላ ሰሙ ምን እንዳለ ሰምታችሁታል ግን አሜሪካ በዓለም ላይ በጣም ውስብስብ የሆነው የኤር ዲፌንስ ሲስተም አላት አውሮፕላን F-16 F-35 F ምናምን ታመርትልሃል 60 ሚሊዮን ዶላር ነው አንዱ ፕሮጀክት ወፉ 60 ሚሊዮን ዶላር መሆኑ ነው እንዴ አሸጥልህ ይሄው ቱርክ ያን F-16 ለመግዛት አፈር ዲሜ ያለ መስሎ ስንት ዓመቶች ብሎ ቱርክ
እሱን ገዛች ማለት እስራኤል አጠላችባት ማለት ነው። ኤፍ16 አሁን ኤፍ16 ተገዛ ምናምን ይላል። እሱ ግን ምን እንደሚያስብ ታውቃለህ? ወፍ በጣም ነው የሚገርመኝ እኮ በቀደም ከሰለሞን ጋር ሰዎች እያወራ አየሁ ኤፍ16 በ3D ቴክኖሎጂ አድርገው በኤአይ ቴክኖሎጂ ተጠቅመው አምርተው የአሜሪካውን አለ የተባለውን ጀት እኮ ሌተስት የተባለ አሜሪካ እኮ አልሸጥም አትደራም። እነሱ በኤአይ ቴክኖሎጂ አምርተውት እናንተ አሁን አርሲሲ ብትጋግረው ብትጠብሰው ብታበስለው ምንም ብትለው ይሄ ሊመጣ እሱ ከአሜሪካ ጋር ሄጄ እግሯን ስልሽ ተለማምጬ ኤአይ ምን ኤፍ16 ስለመግዛት ነው የሚያስበው። አጅሬ ምን ያስባል? እነቷቸው በኤአይኛው ቀስ ኤፍ16 አመርታለሁ ይላል። ምን ማለት ነው? አሜሪካ ኤፍ16 ለማምረት ስንት ዓመት እንደፈጀባት ታውቃለህ? የስንት ዓመት ሪሰርች እንደሰራ የስንት ቢሊየን ብር ሪሰርች እንደሰራ ታውቃለህ? የስንት ዓመት ጥረት የስንት ዓመት ቴክኖሎጂ የስንት ዓመት ነገር የስንት ዓመት ኤቭሪቲንግ የስንት ነው አይደል? ኤአይ ቴክኖሎጂ ተጠቅመህ አርቲፊሻል ኢንተለጀንስ ተጠቅመህ ኤፍ16 ስለማምረት የሰውዬማ ሊያስበላን አስቧል ዘንድሮ ትላለህ። ለሕክምናስ ወብዬ እንበልና አሁን አንተ በቃ የሆነ እንትን ላይ የሆነ ህመም ወጣብህ እንበል እኮ ነው ያልኩህ። አትፈር፣ አይዞህ ሐኪም ቤት ሄደህም እንደዚህ ማለት ፈራህ እንበል። ከዛ እንትንን ፎቶ ታነሳና ምልክቱን ታሳይና ይሄ ነገር ምንድነው ብለህ ብትል ኦንላይን እዛው እሱ እንዲህ ያለ በሽታ እንዲህ ያለ ስለሆነ በቃ ምን ብዙ ነገር ማለት ይችላል። ብቻ ግን አሳዝነኝ ነው ብቻ ይኸውልህ እዛው ህክምና ይሰጣል። በሽታን አይነት ኦንላይን ጋይዳንስ ታገኛለህ። ኦንላይን ህክምና ታገኛለህ። ኦንላይን ምክንያቱም ማሽኑ ራሱ ይማራል። ይሄን ሐኪም አላት አሁን እዚህ ሐኪሞችን አይተዋል። አርቲፊሻል ኢንተለጀንስ የሚሰሩ ሐኪሞችን ማለት ህክምና ዶክተሮች የቆዳ በሽታ ሲታይ ይሄ ቆዳ በሽታ እጅ ላይ ያለውን በሽታ ፎቶ አንስቶ ይሄ ነገር ካንሰር ህክምና እዛው ነው የሚያደርገው። አሁን ኢንሳ ከሌለ አንድም ባንክ ስራ ይሰራል። አፈረሙት ነው። ኢንሳ የኢንዱስትሪ 4 አካል ነው። የኢንፎርሜሽን ኔትወርክ ሴኩሪቲ ኤጀንሲ ማለት ኢንሳን የመሰረቱት እነ አብይ አህመድ ናቸው። አሁን ኢንሳ ምንድነው? አስገዳጅ ነው። ራይት የግድ ነሰሲቲ ነው አይደል? በወቅቱ ግን ዶክተር ያኔ ሲጀምሩት በስማም ወደፊት አርቀው አይተው ምናምን ተብሎ ነው። አሁን ግን ገራሚው ነገር ምንድነው ያውላችሁ ካላችሁ ያኔ ኢንሳ ሲመሰረት ከዓለም ተርታ አቆሙ። ከዓለም ተርታ ነው። እቺ ተርታ የምትለው እንዳትረሳል። ቀድሞውን የጀመሩ ማለት ምንም ያሉ ጀመሩ ምንም በደንብ ባንጠናከር በደንብ ጉልበት ባይኖረንም ግን ምንም አንልም። ኦኬ ወደኋላ አልቀረንም። ከቻፕ አድርገን እሺ። ከዛ ደግሞ ፍጥነቱ አየው በመቶ ዓመት እኮ ነው ሽግግር። ከዚህ ወደዚህ 100 ዓመት ከዚህ ወደዚህ 100 ዓመት አይደል? ከዛ 10 ዓመት ስለዚህ ፍጥነቱ ኢንዱስትሪ 4 እና ኢንዱስትሪ 5 መካከል ያለው እንትን 10 ዓመት 5 ምን ተከሰተ ብለህ ያኔ ከዛ ምና ወያኔ ጋር የብሔር ፖለቲካ እያቦካ ሙስናና ማቀይ ይሰራም ብዬ ነበር ያንን ከዛ ምን አመጣን 2018 17 ምን አመጣን እኛ በኢንዱስትሪ 4 እና 5 መካከል ኢንሳ መስጠና ብያለሁ። እሷ በጣም ወሰነት እሷን ያዝልኝ። ከዛ ምን አደረገን? በኢትዮጵያ ታሪክ ለመጀመሪያ ጊዜ ምን አደረገን? ከዓለም ተርታ ተሰልፍ ልትለኝ አንተ ዱቄ። በኢትዮጵያ ታሪክ ለመጀመሪያ ጊዜ ሰላማዊ የስልጣን ሽግግር አድርገን በጭንቅላት በሐሳብ ወያኔን በልጠኑ ፉዞ አድርገናቸው በሐሳብ በልጠናቸው ሀገር የሚመራ በፐብሊክ ኦፒኒየን እንደሆነ አሳይተናቸው አደንዝዘናቸው ግራ እንደገባቸው ከስልጣን አስወገድናቸው። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።